የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ሕግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ሕግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ሕግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ነገር ግን የኢትዮጵያ ሀብት የእናንተን ፍላጎት ሊመልስ አይችልም። 100% ያለንን ሀብት ለኢንዱስትሪ ማበደር ብንወስን እዚህ ውስጥ ካላችሁ 20-30 ሰዎች አያልፍም። ብዙ ሀብት ካልፈጠርን በቀር አሁን ያለው ሀብት በቂ አይደለም። ያ ያለው ሀብት ግን በትክክለኛው መንገድ ለሁሉም ሴክተር ፌር በሆነ መንገድ ክፍፍል መፍጠር እንዲቻል ሁሉ ነገር ንግድ፣ ሁሉ ነገር ኮንትሮባንድ ብቻ እንዳይሆን በሕግ የሚቀየር ይሆናል። ያ እንደተጠበቀ ሆኖ በተጨማሪም በኢትዮጵያ ሶቨሬን ዌልዝ በኢአይኤች በኩል እና በእናንተም ትስስር ሊሰራ የሚገባው አንድ ወቅታዊ ጉዳይ ብዬ የማስበው ነገር ከማምረት ባሻገር ያለ የንግድ ትስስር ነው። ብዙ ምርቶች አሉ። አፍሪካ ውስጥ ባለው ማርኬት ውስጥ ኩባንያዎች እየፈጠርን መሄድ አለብን። አንዱ እዚህ ያመርታል፣ አንዱ ከዛ ገዝቶ እዛ ያከፋፍላል። የኢትዮጵያን አምራቾች አምርቱ ስትባሉ ነበር። አሁን ደግሞ ውጡ 5፣ 10፣ 15 ኩባንያ ከቻለ በግል ካልቻለ በህብረት አሊያም ከመንግስት ጋር እየተቀናጀ ቢያንስ በተመረጡ 5፣ 10 አፍሪካ ሀገራት የኛ ኩባንያዎች መሄድ አለባቸው። ኢትዮጵያ ትልቅ ማርኬት ያላት ሀገር ብትሆንም በአፍሪካ ውስጥ ያለውን ገበያ ለመቀራመት ከፍተኛ እድል ያላት ሀገር ስለሆነች አእምሯችሁን ማምረት ብቻ ሳይሆን የአፍሪካን ማርኬት ለመሻማት በሚያስችል መንገድ ማዘጋጀት ያስፈልጋል። ከዚህም አንጻር መንግስት የራሱን ሆምወርክ የሚሰራ ይሆናል። ክቡራት አምራቾች፣ ኢንዱስትሪያሊስቶች፣ አንዳንድ ኢትዮጵያውያን ህይወታቸውን ገብረው በአርበኝነት የኢትዮጵያን ነጻነት ለማረጋገጥ ይተጋሉ። አንዳንዶች ዕውቀታቸውን፣ አንዳንዶች ጉልበታቸውን፣ አንዳንዶች ጊዜያቸውን ይሰዋሉ። ከናንተ ደግሞ የኢኮኖሚ አርበኝነት ይፈልጋል። እናንተ ካላመረታችሁ ወታደር ደሞዝ የለውም። እናንተ ካላመረታችሁ የምታዩት ማንኛውም የልማት እንቅስቃሴ ሊከናወን አይችልም። የኢኮኖሚ አርበኛ ለመሆን ደግሞ ግብር መክፈል ብቻ ሳይሆን ኮንትሮባንድ፣ ሌብነት፣ ሾርትከት በመንግስትም በእናንተም ሳይድ ያለውን እያረቁና እያስተካከሉ መሄድ የእውነተኛ አርበኝነትን ስሜት መላበስ ያስፈልጋል። ከዚህ አንጻር በተሰራው የምንኮራ የምናመሰግን ሲሆን ተጨማሪ ጥረት ከናንተ ይፈልጋል። ከዚህ ጥረት ውስጥ አንደኛውና ዋነኛው ኢትዮጵያ ውስጥ እስካሁን እየተመረቱ ካሉ ምርቶች በተጨማሪ 96 አይነት ምርቶች ተለይተዋል። ልናመርታቸው የምንችላቸው፣ ልናመርታቸው የሚገቡ፣ ልናመርት ስንችል ከውጭ የምናመጣቸው 96 ገደማ ታይፕስ ኦፍ ፕሮዳክሽን ኢትዮጵያ ውስጥ መጀመር ይቻላል። ይሄን ለማድረግ ልየታው ስላለቀ በእናንተ በኩል መረጃውን ከኢንቨስትመንት ኮሚሽን ከኢንዱስትሪ ሚኒስቴር በመውሰድ እነዚህን ዘርፎች በፈጠነ መንገድ በመተካት ከውጭ የምናመጣቸው ምርቶች ማስቀረት ይኖርብናል። ለምሳሌ በኮንስትራክሽን ዘርፍ በቅርቡ የሴራሚክስ ፋብሪካ እናስመርቃለን። ኢትዮጵያ ላለፉት በርካታ ዓመታት ድንጋይ ተሸክማ ትመጣ ነበር። ፖርት የሌላት ሀገር፣ ጠንካራ ሎጂስቲክስ ሲስተም የሌላት ሀገር ለኮንስትራክሽን ሴክተር ግብአት እንዲሆን ድንጋይ ተሸክማ አምጥታ በሚፈለገው ልክ ግንባታን ማፋጠን አትችልም። አሁን ሴራሚክስ በሀገር ውስጥ
በቅርቡ ይመረቃል። ከአንድም ሁለት ይመረቃሉ። እነዚህ የኢትዮጵያን ፍላጎት 100% ይመልሳሉ። እነዚህን የሴራሚክስ አምራቾች ወደ ፖርስሊን፣ ግራናይት፣ ማርብል ማሳደግ አለብን። ድንጋይ መሸከም የለብንም። ለዚያ በቂ የሆነ ግብአት ኢትዮጵያ ውስጥ ስላለ ያን እየለያችሁ ማምረት ከሁላችሁ የሚጠበቅ ይሆናል። በማምረት ክብራችንን፣ ነፃነታችንንና ተጨማሪ እድገት ማፋጠን እንችላለን። እናንተ ስራ ስለምታውቁ፣ ስራ ስለምትፈጥሩ፣ የስራም ጉዞ ስለሚገባችሁ በድፍረት ልነግራችሁ የምፈልገው ነገር የ10.2% እድገት ብቻ ሳይሆን ኢትዮጵያ አስደናቂ በሆነ መልኩ በግብርናው፣ በማይኒንግ፣ በኢንዱስትሪ፣ በቱሪዝም ከሁሉ በላይ ደግሞ በቴክኖሎጂ በጣም ፈጣን የሆነ እድገት እያሳየች ያለች ሀገር ናት። በብዙ ፕሮዳክቶች ለኛ ኮንሰምሽን ብቻ ሳይሆን ለአፍሪካ ማርኬትም ማቅረብ የቻለች ሀገር ናት። ከመከላከያ አንጻር እንኳን ብንወስድ የዛሬ 4-5 ዓመታት ከውጭ እናስገባቸው የነበሩ ምርቶች ጥቂት የማይባል የምርት አይነት ዛሬ ከ6 በላይ የአፍሪካ ሀገራት እየሸጠ እንገኛለን። በመከላከያ ምርት ራስን መቻልና መሸጥ፣ በልብስ ራስን መቻልና መሸጥ፣ በመድኃኒት ራስን መቻልና መሸጥ፣ እነሱን ለማምረት የሚያስችሉ ማሽነሪዎች ማምረትና መሸጥ እየቻልን ስንሄድ የምንወዳት ሀገራችን በተሟላ ቁመና የተሰራች ትሆናለች። ከኛ አንጻር ያቀድነው፣ የተለምነው፣ ያሰብነው ከሞላ ጎደል በሚያስደንቅ ሁኔታ በፈጣሪያችን እርዳታ እየተሳካልን ኢትዮጵያ እየተሰራች እንደሆነ በአይናችሁ እያያችሁ ይመስለኛል። የኢትዮጵያ ታምርት ቤተሰቦች ለ4ኛ ዓመት የኢትዮጵያ ታምርት የኤክስፖ ፕሮግራምና ለተገኘው ውጤት በጋራ ስላደረሰን እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እወዳለሁ። ማምረት ሉዓላዊነት ያጎናጽፋል ስንል አለማምረት በሰዎች ጣጣ በእኛ ላይ የሚደርሰውን ዳፋ፣ መከራ፣ ችግር ከግምት በማስገባት ነው። ኢትዮጵያ ማዳበሪያ ማምረት ካልቻለች የግብርና ምርትና ሂደቱ በሰዎች በጎ ፈቃድ ላይ የወደቀ መሆኑ አይቀርም። መብላት እስካለ ድረስ ለምግብ ግብአት የሚሆኑ የማምረቻ መሳሪያዎች፣ ምርጥ ዘሮች፣ ማዳበሪያዎች በሀገር ውስጥ ማምረት የተሟላ የምግብ ሉዓላዊነት ለማረጋገጥ ያግዛል። ነዳጅ፣ ጋዝ ማምረት ባለመቻላችን ባለፈው 1 ወር 2 ወር የገጠመንን ፈተና አይተናል። ኢትዮጵያ ብዙ የጋዝ የነዳጅ ሀብት እንዳላቸው ሀገራት ከፍተኛ ፖቴንሻል ያላት ቢሆንም እስከዛሬ ማምረት ባለመቻሏ የገጠማት ፈተና በኢንዱስትሪያሎች በሁላችሁም ዘርፍ የገጠመ ችግር ስለሆነ ይታወቃል። ሳታምርት በመቆየቷ ትራንስፖርት ኢንዱስትሪው በከፍተኛ ደረጃ ሊታወክ ችሏል። ስለዚህም በሁሉም መስክ ማምረት ሉዓላዊነት ማረጋገጥ መሆኑን ማመን ብቻ አይደለም፣ ማቀድ ብቻ አይደለም፣ መስራት ከዚያም መስፋት በሁሉም መስክ የሚጠበቅ ጉዳይ ይሆናል። ከሉዓላዊነት ጋር ያለው ትስስር ቀጥታ ስለሆነ እርዳታ የሚቀበል ሀገር፣ ከሰዎች ምግብ የሚለምን ሀገር፣ አብዛኛው ፍላጎቱን በኢምፖርት ላይ የተንተራሰ ሀገር፣ ነፃ ነኝ፣ ሉዓላዊ ነኝ፣ ክብር ያለኝ ሀገር ነኝ ማለት አይችልም። ጥገኛ ነው። ለማኝ ጥገኛ ነው። እኛ ለማኝ ኢትዮጵያውያን ሰምታችሁኛል። እኛ ለማኝ ኢትዮጵያውያን ልመና በቃን እስካላልን ድረስ ጥገኞች ነን። ከጥገኝነት ያልተላቀቀ ማህበረሰብ፣ ግለሰብ ደግሞ በነፃነት ማሰብ፣
በነጻነት ስለ ሀገሩ ስለ ልጆቹ ጥቅም መወሰን ይቸገራል። ያ እንዳይሆን ኢትዮጵያ አምርታ ሉዓላዊነቷን ማረጋገጥ እንድትችል ከሁሉ በላይ ይህ የገባው የኢትዮጵያ ታምርት ቤተሰብ ከፍተኛ ኃላፊነት እንዳለበት አምኖ አሁን በጀመራችሁት መንገድ በትጋት በህብረት በአንድነት መስራት ከቻል ኢትዮጵያ ሉዓላዊ ነፃ ክብሯን የጠበቀች ሀገር አድርገን ለልጆቻችን ማስረከብ እንችላለን። ይህ እንዲሆን ሁላችን በታላቅ ውሳኔና ቁርጠኝነት መስራት ይጠበቅብናል። የዛሬ 4 ዓመት ኢትዮጵያ ታምርት ሲባል አሁን ባየነው ውጤት ልክ በፈጠነ ጊዜ የምርቱ አይነት ሰፍቶ ጥራት አድጎ የኢትዮጵያን ፍላጎት በዚህ ልክ ይመልሳል ብለው የሚያምኑ ሰዎች ጥቂቶች ሊሆኑ ይችላሉ። ነገር ግን የአቻምናውን ኤክስፖ መጥቶ የጎበኘ ማንኛውም ሰው የዘንድሮውን ሲጎበኝ ኢትዮጵያ ምን ያክል በጥራት በአይነት እያደገች እንዳለች ለመገንዘብ ለመማር ለማወቅ አይቸገርም። በዚሁ አጋጣሚ ክቡር ሚኒስትር መላኩ 150 ሺህ ገደማ ሰዎች እንደሚጎበኙ ይጠበቃል ብሎ ነበር። የአዲስ አበባ ከተማ ነዋሪዎች፣ የዩኒቨርሲቲ መምህራንና ተማሪዎች፣ የሃይስኩል ተማሪዎችና መምህራን ይህ ኤግዚቢሽን እንዳያመልጣችሁ። በጣም በርካታ ትምህርት የሚገኝበት ለመፍጠር ሰው ለመሆን ለማደግ በውስጣችሁ የተደበቀውን ብቃት ኢግናይት ለማድረግ የሚያስችሉ ፕሮዳክቶች ስላሉ የምትማሩ የምታስተምሩ መነገድ ማምረት የምትመኙ የምታስቡ ሰዎች በዚህ ስፍራ እየመጣችሁ የነዚህን ድንቅ ኢትዮጵያውያን የአእምሮና የእጅ ስራ ብትጎበኙ በነፃ ብዙ ዕውቀት ትገበያላችሁ ብዬ አምናለሁ። እኔም ዛሬ በጣም ብዙ ትምህርት አግኝቻለሁ እና 150 ሺህ ሰው በቂ ስላልሆነ በተቀናጀ መንገድ ተማሪዎች፣ መምህራን በስፋት መጥተው ሊጎበኙ እንደሚገባ በጽኑ አምናለሁ። የኢትዮጵያ ታምርት እንቅስቃሴ ምንም እንኳን በእድሜው ለጋ ቢሆንም ገና 4 ዓመት ቢሆንም ንቅናቄውን ከጀመር በከፍተኛ ደረጃ ግን ሪስፖንድ እያደረገ ነው። ዘንድሮ ሀገራችን ኢትዮጵያ የ10.2% ጂዲፒ ግሮዝ ታመጣለች። ይህ የጂዲፒ ግሮዝ በቅርቡ የወርልድ ባንክና የአይኤምኤፍ ዓመታዊ ስብሰባ ሲደረግ 9.2% እድገት ኢትዮጵያ ታመጣለች። ከአፍሪካ ቀዳሚው እድገት የኢትዮጵያ እንደሆነ ወርልድ ባንክና አይኤምኤፍ ተንብየዋል። ይህንን ትንበያ ኢንዱስትሪያሎች በቀላል ማየት የለባችሁ። በኢትዮጵያ መንግስትና በአይኤምኤፍ መካከል በዘመናት መካከል የ1% የፕሬዲክሽን ዲፍረንስ ኖሮ አያውቅም። እኛ 10 ስንል እነሱ 7፣ 6 የሚሉት 9 ብለው እኛ 10 ካል ምን ያክል የተቀራረበ ፕሬዲክሽን እንዳለ ያሳያል። የዘንድሮ የ10.2% እድገት የሚረጋገጠው ፕራይመሪሊ ኢንዱስትሪውና ኢትዮጵያ ታምርት በፈጠሩት ንቅናቄ ስለሆነ ለዚህ እድገት የናንተ አስተዋጽኦ ከፍተኛ ስለሆነ እንኳን ደስ ያላችሁ ለማለት እወዳለሁ። ከማክሮ ኢኮኖሚክ ሪፎርም በፊት በውጭ ምንዛሪ ግኝት ኢትዮጵያ የነበረባትን ፈተና ሁላችሁም ታውቃላችሁ። የዛሬ 3 ዓመት እና ከዚያ በፊት በነበሩ ዓመታት በሙሉ ፕላስ ኦር ማይነስ $3 ቢሊዮን ያላለፈ የኤክስፖርት ገቢ ነበር ኢትዮጵያ የምታገኘው $3 ቢሊዮን። ዘንድሮ በታሪካችን ለመጀመሪያ ጊዜ ከአቻምናው በ3 እጥፍ በልጠን $10 ቢሊዮን ገደማ ኤክስፖርት በዚህ ዓመት እናሳካለን። ይህ ትልቅ ድል ነው። የዚህ ድል ፋውንዴሽን መሰረት ደግሞ ኢንዱስትሪ ነው። ለዚህም በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ። ኢትዮጵያ ታምርት ስንጀምር የማኑፋክቸሪንግ ዘርፍ እድገት 4.7% ነበር። ዘንድሮ 10.7% ደርሷል። የማኑፋክቸሪንግ እድገት ብቻ። ይሄ ሊመጣ የቻለው
የኢትዮጵያ ታምርት ንቅናቄ በኤክስፖርቱ ያመጣው ውጤት በተኪ ምርቶች ያመጣው ውጤት በተሟላ መንገድ እንዲሳካ ማኒፋክቸሪንግ ያሳየው እድገት ነው። ለምሳሌ በተኪ ምርቶች ብንወስድ ባለፉት 4 ዓመታት ከዚህ ቀደም በውጭ ምንዛሪ እናስገባ ከነበሩ ምርቶች መካከል 14.5 ቢሊዮን ዶላር ገደማ ኢትዮጵያ በሀገር ውስጥ ማምረት ችላ ተክታለች። ይሄን እናንተ ባታመርቱ ኖሮ 14.5 ቢሊዮን ዶላር የምናገኝበት መንገድ አታካች ስለሆነ በልጆቻችን ላይ የዕዳ ቀንበር ከማጠናከር ኢኮኖሚያችንን ከማዛባት ባልተረፍን ነበር። ነገር ግን ስላመረታችሁ በ4 ዓመት ውስጥ 14.5 ቢሊዮን ገደማ ኢምፖርት መተካት ተችሏል። በሚቀጥሉት 4 ዓመታት በብዙ እጥፍ እንደሚያድግ ምንም ጥርጥር የለውም። ባለፉት 4 ዓመታት ብቻ 993 ኢንዱስትሪዎች በተለያየ ምክንያት ከዚህ ቀደም ቆመው የነበሩ ወደ ስራ ገብተዋል፣ ስራ ጀምረዋል። ኦልሞስት 1000 ፕላንት ማለት ነው። ይህ ምን ያክል በኤምፕሎይመንት በኤክስፖርት በተኪ ምርት ሚናው ምን ያክል ሰፊ እንደሆነ ለእናንተ መንገር አስፈላጊ አይደለም። ባለፉት 4 ዓመታት ኢትዮጵያ ታምርት ካልንበት ጊዜ ጀምሮ 3680 አዳዲስ ባለሀብቶች ወደዚህ ዘርፍ ተሰማርተዋል። 3000 ተጨማሪ ኢንቨስተር መሳብ የቻለ ንቅናቄ የሚጎሉትን ነገሮች ለቅመን ማረቅ ማስተካከል ከቻል ብዙ ሺህ ኢንዱስትሪያሊስቶችን መፍጠር እንችላለን ማለት ነው። ከዚህም አንፃር የኢትዮጵያ ታምርት በኤክስፖርቱ በስራ መፍጠር ዘርፍ ካመጣው ውጤት ተጨማሪ ሰዎች መፍጠር መስራት ፋብሪካ መትከል እንዲችሉ ያስቻለ ስራ ስለሆነ ለዚህ ስራ ስኬት ኢንዱስትሪያሊስቶች፣ የስራ አመራሮች፣ አጠቃላይ የተሳተፉ ስቴክሆልደሮች ላደረጉት ጉልህ አስተዋጽኦ በራሴና በኢፌዴሪ መንግስት ስም የከበረ ምስጋና ማቅረብ እወዳለሁ። ክቡራትና ክቡራን፣ ካላመረትን ክብራችን ነፃነታችንን መጎናጸፍ ስለምንቸገር ለማምረት ከናንተ ምን ይፈልጋል፣ ከመንግስት ምን ይፈልጋል፣ በየደረጃ ካሉ ስቴክሆልደሮች ምን ይፈልጋል የሚለውን የሚፈታ የኢንዱስትሪ ስትሪንግ ኮሚቴ አቋቁመን ላለፉት ዓመታት ስንሰራ መቆየታችን ይታወቃል። ይሁንና በመሬት በኢነርጂ በመጠኑም ቢሆን በፋይናንስ ዘርፍ መሻሻሎች ያሉ ቢሆንም በቅርቡ በነበረን ግምገማ የተገነዘብነው ነገር ዛሬም ለማየት እንደሞከርኩት አሁንም ቢሆን የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ሕግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ሕግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ሕግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ነገር ግን የኢትዮጵያ ሀብት የእናንተን ፍላጎት ሊመልስ አይችልም። 100% ያለንን ሀብት ለኢንዱስትሪ ማበደር ብንወስን እዚህ ውስጥ ካላችሁ 20-30 ሰዎች አያልፍም። ብዙ ሀብት ካልፈጠርን በቀር አሁን ያለው ሀብት በቂ አይደለም። ያ ያለው ሀብት ግን በትክክለኛው መንገድ ለሁሉም ሴክተር ፌር በሆነ መንገድ ክፍፍል መፍጠር እንዲቻል ሁሉ ነገር ንግድ፣ ሁሉ ነገር ኮንትሮባንድ ብቻ እንዳይሆን በሕግ የሚቀየር ይሆናል። ያ እንደተጠበቀ ሆኖ
በተጨማሪም በኢትዮጵያ ሶቨርን ዌልዝ በኢአይኤች በኩል እና በእናንተም ትስስር ሊሰራ የሚገባው አንድ ወቅታዊ ጉዳይ ብዬ የማስበው ነገር ከማምረት ባሻገር ያለ የንግድ ትስስር ነው። ብዙ ምርቶች አሉ። አፍሪካ ውስጥ ባለው ማርኬት ውስጥ ኩባንያዎች እየፈጠርን መሄድ አለብን። አንዱ እዚህ ያመርታል፣ አንዱ ከዛ ገዝቶ እዛ ያከፋፍላል። የኢትዮጵያን አምራቾች አምርቱ ስትባሉ ነበር። አሁን ደግሞ ውጡ 5፣ 10፣ 15 ኩባንያ ከቻለ በግል ካልቻለ በህብረት አሊያም ከመንግስት ጋር እየተቀናጀ ቢያንስ በተመረጡ 5፣ 10 አፍሪካ ሀገራት የኛ ኩባንያዎች መሄድ አለባቸው። ኢትዮጵያ ትልቅ ማርኬት ያላት ሀገር ብትሆንም በአፍሪካ ውስጥ ያለውን ገበያ ለመቀራመት ከፍተኛ እድል ያላት ሀገር ስለሆነች አእምሯችሁን ማምረት ብቻ ሳይሆን የአፍሪካን ማርኬት ለመሻማት በሚያስችል መንገድ ማዘጋጀት ያስፈልጋል። ከዚህም አንጻር መንግስት የራሱን ሆምወርክ የሚሰራ ይሆናል። ክቡራት አምራቾች፣ ኢንዱስትሪያሊስቶች፣ አንዳንድ ኢትዮጵያውያን ህይወታቸውን ገብረው በአርበኝነት የኢትዮጵያን ነጻነት ለማረጋገጥ ይተጋሉ። አንዳንዶች ዕውቀታቸውን፣ አንዳንዶች ጉልበታቸውን፣ አንዳንዶች ጊዜያቸውን ይሰዋሉ። ከናንተ ደግሞ የኢኮኖሚ አርበኝነት ይፈልጋል። እናንተ ካላመረታችሁ ወታደር ደሞዝ የለውም። እናንተ ካላመረታችሁ የምታዩት ማንኛውም የልማት እንቅስቃሴ ሊከናወን አይችልም። የኢኮኖሚ አርበኛ ለመሆን ደግሞ ግብር መክፈል ብቻ ሳይሆን ኮንትሮባንድ፣ ሌብነት፣ ሾርትከት በመንግስትም በእናንተም ሳይድ ያለውን እያረቁና እያስተካከሉ መሄድ የእውነተኛ አርበኝነትን ስሜት መላበስ ያስፈልጋል። ከዚህ አንጻር በተሰራው የምንኮራ የምናመሰግን ሲሆን ተጨማሪ ጥረት ከናንተ ይፈልጋል። ከዚህ ጥረት ውስጥ አንደኛውና ዋነኛው ኢትዮጵያ ውስጥ እስካሁን እየተመረቱ ካሉ ምርቶች በተጨማሪ 96 አይነት ምርቶች ተለይተዋል። ልናመርታቸው የምንችላቸው፣ ልናመርታቸው የሚገቡ፣ ልናመርት ስንችል ከውጭ የምናመጣቸው 96 ገደማ ታይፕስ ኦፍ ፕሮዳክሽን ኢትዮጵያ ውስጥ መጀመር ይቻላል። ይሄን ለማድረግ ልየታው ስላለቀ በእናንተ በኩል መረጃውን ከኢንቨስትመንት ኮሚሽን ከኢንዱስትሪ ሚኒስቴር በመውሰድ እነዚህን ዘርፎች በፈጠነ መንገድ በመተካት ከውጭ የምናመጣቸው ምርቶች ማስቀረት ይኖርብናል። ለምሳሌ በኮንስትራክሽን ዘርፍ በቅርቡ የሴራሚክስ ፋብሪካ እናስመርቃለን። ኢትዮጵያ ላለፉት በርካታ ዓመታት ድንጋይ ተሸክማ ትመጣ ነበር። ፖርት የሌላት ሀገር፣ ጠንካራ ሎጂስቲክስ ሲስተም የሌላት ሀገር ለኮንስትራክሽን ሴክተር ግብአት እንዲሆን ድንጋይ ተሸክማ አምጥታ በሚፈለገው ልክ ግንባታን ማፋጠን አትችልም። አሁን ሴራሚክስ በሀገር ውስጥ በቅርቡ ይመረቃል። ከአንድም ሁለት ይመረቃሉ። እነዚህ የኢትዮጵያን ፍላጎት 100% ይመልሳሉ። እነዚህን የሴራሚክስ አምራቾች ወደ ፖርስሊን፣ ግራናይት፣ ማርብል ማሳደግ አለብን። ድንጋይ መሸከም የለብንም። ለዚያ በቂ የሆነ ግብአት ኢትዮጵያ ውስጥ ስላለ ያን እየለያችሁ ማምረት ከሁላችሁ የሚጠበቅ ይሆናል። በማምረት ክብራችንን፣ ነፃነታችንንና ተጨማሪ እድገት ማፋጠን እንችላለን። እናንተ ስራ ስለምታውቁ፣ ስራ ስለምትፈጥሩ፣ የስራም ጉዞ ስለሚገባችሁ በድፍረት ልነግራችሁ የምፈልገው ነገር የ10.2% እድገት ብቻ ሳይሆን ኢትዮጵያ አስደናቂ በሆነ መልኩ በግብርናው፣ በማይኒንግ፣ በኢንዱስትሪ፣ በቱሪዝም ከሁሉ በላይ ደግሞ በቴክኖሎጂ በጣም ፈጣን የሆነ እድገት እያሳየች ያለች ሀገር ናት። በብዙ ፕሮዳክቶች ለኛ ኮንሰምሽን ብቻ ሳይሆን ለአፍሪካ ማርኬትም ማቅረብ የቻለች ሀገር ናት። ከመከላከያ አንጻር እንኳን ብንወስድ የዛሬ 4-5 ዓመታት ከውጭ እናስገባቸው የነበሩ ምርቶች ጥቂት የማይባል የምርት አይነት ዛሬ ከ6 በላይ የአፍሪካ ሀገራት እየሸጠን እንገኛለን። በመከላከያ ምርት ራስን መቻልና መሸጥ፣ በልብስ ራስን መቻልና መሸጥ፣
በመድኃኒት ራስን መቻልና መሸጥ፣ እነሱን ለማምረት የሚያስችሉ ማሽነሪዎች ማምረትና መሸጥ እየቻልን ስንሄድ የምንወዳት ሀገራችን በተሟላ ቁመና የተሰራች ትሆናለች። ከኛ አንጻር ያቀድነው፣ የተለምነው፣ ያሰብነው ከሞላ ጎደል በሚያስደንቅ ሁኔታ በፈጣሪያችን እርዳታ እየተሳካልን ኢትዮጵያ እየተሰራች እንደሆነ በአይናችሁ እያያችሁ ይመስለኛል። በድፍን አፍሪካ ያለው ምኞት በእኛ ልክ በሁሉም ዘርፍ የመጣ እድገትና ሲሰራ የሚታይ ሀገር ማየት የብዙ ዜጎች ምኞት ነው። እኛ ይህን እድል እንጠቀም፣ እንተባበር፣ በጋራ እንስራ፣ ከጉድለት እንማር፣ ለላቀ ውጤት ለላቀ አቺቭመንት በምቀኝነት መንፈስ ሳይሆን በትብብር መንፈስ አብረን እንቁም። የኢትዮጵያን ብልጽግና በጋራ እናረጋግጥ። ኢንዱስትሪና ማምረት ለብልጽግና፣ ለነጻነት፣ ለክብር ወሳኝ መሰረቶች ስለሆኑ በጋራ ይህ መሰረት እንድናቆም ጥሪ እያቀረብኩ ኢትዮጵያ በልጆቿ ጥረት በልጆቿ ምርት ታፍራና ተከብራ ለዘላለም ትኑር። እጅግ አድርጌ አመሰግናለሁ።